بدلو داش بدي داش بدادا قاطروني سيجما ودلوني شي من لا درغوش قاطرونكم ما تغناñen نمكو انتو شي من لا درغ جموش من لا درغ እንዴ አንተ መቼ ነው ወያላ እንዴ ትለኝ ሆኖ መቼ እኔ ቋቋለው እኮ አቋልኩ የረገጠው እኮ ይመክናል አፈር ይመክናል እኮ እህላ በቀለም እኮ የወያላ ወግር እኮ አሁን እንደዚህ ድል በድል ይሄ ይያለ አይናችን ያይ ምንም ማድረግ አይቻልም እንግዲህ ጀም ምንም እኔ በጣም ያናድድ ምንም ማድረግ አይቻልም ምን አባታችሁ አጭሳችሁ ነው ደግሞ ዛሬ የገባችሁት እንዴ ምንድን ነው የነካው ዛሬ ቡድኑ እንዴ ሁሉም ተጫዋች እንዴት ነው በአንዴ እንዴ ለምሻን ይዘው እንዴ አንድ እንኳን ለምሳሌ ብዬ የምጠራው አንድ ደና ተጫዋች ሜዳው ውስጥ ልታየመው አንድ ደና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም አንድ ልታየመው እንዴ አረ ተመስገን ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየነው በዛሬ ጨዋታ ላይ ጌማው እንዴት አይነት ውዳቂ የሆነ ብቃት ነው ያሳየነው አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮኛ ነበርን እኮ ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን ምንድን የነካቸው አንተ እግራቸው እንዲ ስብስብ ምንድነው ብቻ ግን ማለት ነው እዚህ ጨዋታ ላይ አንድ ነጥብ ይዘን ወጣን በጣም እጅግ ምርጥ ውጤት ነው ጀማው ማለት እጅግ በቃ ማጨብጨብ እንጂ ያስ ማለት አለብን ከዚህ ውጤት ይዘን መውጣታችን አንድ ነጥብ እዳ ይዘን ሳንሄድ ማለት ነው አርቴታ ክፉነ አርቴታ የምር ቪክተር ዮኬሬሽ ፔናልቲ እንዳያገባ ነው የቀየርከው 74ኛው ደቂቃ ላይ የቀየርከው ለማንኛውም እሱ ቢኖር ደግሞ ፔናልቲ አይገኝም ከቪክተር ዮኬሬሽ ሺ ጊዜ ከሃቨርትዝ ይሻላል ከሃቨርትዝ ባለጌና የቀድሞ ክለብ ላይ የልጅነት ክለብ ላይ ባለቀ ሳታገባለ ፔናልቲ ለማንኛውም እግር ኳስ ኤሚሬትስ ላይ ምን እንደምታሳየን አይታወቅም አንድ ጥያቄ አለኝ ለእግር ኳስ ቤተሰብ የባየር ሊቨርኩሰን ቀጣይ ተጋጣሚ ቦዶ ግሊምት ነው ወይስ ስፖርቲንግ ሊዝበን ቀጣይ እናያለን የባየር ሊቨርኩሰን ቀጣይ ተጋጣሚ ማን እንደሆነ ከሰዓታት በኋላ እንለያለን ግን ፈርስት ሃፍ ለባየር ሊቨርኩሰን ደብል ቻንስ ሰጥ አርሰናል ፈርስት ሃፍ ይጨርሰዋል ቀመር እኮ አይሳካም ብራዘር ትናንትና አሳካን ዛሬ ደግሞ ሁለት ትኬት ነው ያሳካነው 34 ወድና 44 ወድ በአንድ ቀን እንዲቻላል እንዴ የፕሪዲክሽኑ ጎት ቤላግሬ ግን ይችላል በአንድ ቀን ሁለት ትኬት ቴሌግራም ግባናይ አርሰናል ቨርሰስ ባየር ሊቨርኩሰን 1.67 ወድ ተሰጥቶት ፈርስት ሃፍ ደብል ቻንስ ስለምችል ነው ግባና ቴሌግራም ላይ ትናንትና አንድ ትኬት ዛሬ ደግሞ ሁለት ትኬት ያውም ለከስከስ ኦድ አይደለም የ10 ቲክታከር ኦድ በአንድ ትኬት ነው ማሳካው የፕሪዲክሽኑ ጎት ቤላግሬ ለማንኛውም አቋማ በኤሚሬትስ እንገናኛለን ከዚህ በፊት እንደነገርኳችሁ ቻምፒየንስ ሊግ ራውንድ 16 ላይ ነው መቋጠር ምን ጀምሮ ዛሬ ብለናል ኤሚሬትስ ላይ ይቀጥላል አርሰናል ይሄንን ዙር አልፍም ኡፍ ነው የሚባለው ሌላ ምንም አይባልም ኡፍ በቃ ለሳቅ በቃ ኡፍ ነው ማለት ጨዋታው ጭራሽ ደርቶ አምሮ ፏ ብሎ ልቅምቅም ብሎ በቃ ማለት ነው ጥርት ብሎ ወደ ኤሚሬትስ ሄዷል ማለት ነውና ኡፍ ነው የሚባለው እኔ አላቅም እና ግን ማለት ነው ይሄ ዮፍ መካከል እንቆላላችሁን ይዛችሁ የቋጠራችሁ የዛ የምናምን ማህበር አባላት ማለት ነው ጠብቁን ለነገሩ አንድ ሊግ ላይ ያላችሁት ምን ሊንቆጥርባችሁ ግን ጠብቁ ለእናንተ አናንስም እንዲው እንደደራ እንዳማረበት ለኛ ኮርና ተው ራሳቸው በኮርና ግብተው እኛ ደግሞ ያው በራሳቸው ልጅ በፔናልቲ አቻውተናል ማለት ነውና ኤሚሬትስ ላይ ደራ ሪቬንጅ ታያለ ቀርማ ያገባህበትን ሪቬንጅ ታያለክ እንደው ሴት ቢስ ያገባህበትን ሪቬንጅ ልትት ይችላልውላ ማለት ነው አርሰናል የተቃጠለ ጨጓራም ማለት ነው በጎሉም ይሄው ባጫውትም የተቃጠለ ጨጓራ በምን እንደምታርሰው ታውቃለህ
የማድሪድም የሲቲም ጠላት ትሆንና አሁን በአምስቱ ጨዋታ ዘና ተላለ ዘና ድልቀቅ ማለት ነው። አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂኛ ላይ ይጮታሉ ባየር ሊቨርኩሰኖች ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጮትም ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ አፍ ላይ ገና እንደተጀመረ ማን የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማን ማዱዌኬ ተቀይሮ ገባ። ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል ማን ማዱዌኬ ይችላል። ራፐር ነው ጸጉሩን ተዘር ፔናልቲ ያገኘ ማን ከዛ ሁላ ሰው ካቨርስ ገባና ገባባቸው። ማን እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት። አንተ ይዘው ነበር ፎቶው ምናምን በስመ አብ ፔናልቲውን ቁጭ አደረገው ቀስ አድርጎ ነው ያገባባቸው። ማን ጨንቆኝ ነበር ወይኔ ጨንቆኝ ነበር። ዛሬ እንኳን አቸው የወጣን ይሄንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ማን ዴክላን ራይስ መጨረሻ ላይ ያነሳው ኮርና ወይኔ እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም የማውቀው ነገር የለም። ማን ምን አይነት ኮርና ነው ግን ራይስ የሚያነሳው? አይ ወያለው ከባየር ሊቨርኩሰን ጋር ሲደርሰው ቀላል ቲም ደረሰው፣ ትንሽ ቲም ደረሰው ይንባ ለካ ትንሽ የቡድን ወያለው ነው። አረ በስመ አብ ታዝላችሁ ወጣችሁ ታቅፋችሁ። ተመልከቱት ይሄንን ፔናልቲ፣ ምን አይነት ፔናልቲ ነው የተሰጠው? ተመልከቱ ይሄንን ጉድ። ምንም እኮ አልነካውም፣ ምንም አልነካውም። ቢነካው እንኳን ጨረፍ ካረገው በኋላ ተራምዶ ነው ሄዶ የወደቀው። ወያለው ታዝሎ ወጣ። እግዚአብሔርን ነው ማለት ታዝሎ ወጣ። አየህ አይደለ ስትስቅ ትንሽዬ ቡድን እንደሆንክ የሚያሳየው ይሄ ነው። ባየር ሊቨርኩሰንን እንኳን አታሸንፍም። ባየር ሊቨርኩሰንን እንኳን ትንሽ ይሆንክለ ታዝለ ወጣ። ወያላ ተርፈሃል። ቀጣይ ጨዋታ ግን ይሸከሽኳል። እኔ እርግጠኛ ነኝ በሜዳ ይቀጠቅጡሃል። ትንሽዬ ቡድን መሆንን ያሳዩሃል። ካቨርስ እንግዲህ አግብተዋል። የልጅነት ክለቡ ላይ የሚገርም አቀባበል ተደርጎለታል። ይመቸው። ነገር ግን ወያለው ይሄ ቡዳ የሆነ ቡድን ዛሬም እንደተለመደው ሳይጫወት ነጥብ ይዞ ወጣ አይደለ? ቆይ ችግሩ ከማን ነው? እኔ ቀድሜ ቪዲዮ ስሰራ ሁሌ ከኔ ተቃራኒ የሚሆኑት እነዚህ ጠሽ ናቸው እንዴ? በስመ አብ። እኔ አርሰናልና እድል ግን ያላቸው ኬዝ በጣም ነው የሚያስቀኝ። ኤቭሪ ማች ሳይጫወቱ የሆነ ነገር ያደርጋሉ። ሳይጫወቱ የሆነች አጋጣሚ ያገኛሉ። እንደተለመደው በቀጣይ ዙር ኤምሬትስ ላይ አንድ ግብ ያስቆጥራሉ። እንደለመዱት በብራይተን ጨዋታ እንዳደረጉት አንድ ግብ አስቆጥረው 11ዱም ይከላከላሉ። 10ሩም ተጫዋቾች አለቀ። ቻው፣ ወደ ቀጣይ ዙር አለፉ ማለት ነው። አርሰናል በእናታችሁ ተው ግን አንዳንዴ እንኳን ኳስ ተጫወቱ፣ አታስደብሩ። ለማያችሁ እንኳን በቀጣይ በቸልሲ ጨዋታ እንመለሳለን። መልካም ምሽት። ባየር ሊቨርኩሰን እኔ የምር አደነኳቸው። በቃ ይኸውልህ ኖ ኮርነርስ አሎድ ብለው ቋጥረው ገቡብን። ኖ ኮርነርስ አሎድ ፎር አርሰናል ብለው ቢጽፉባት ግን በቃ እንደዚህ ይሻላል። በቃ ኮርነር ታገቡብን አላችሁ። ተቋማ ብላል የለም። በቃ ዝም ብለህ ነው ይኸውልህ ጥይትን የምታባክነው። ምንም በቃ ይኸውልህ ቋጥረህ ማለት ነው ይዘህ ሁለቱንም ይዘህ ቋጥረህ ያስደስት ውጤት የምታገኘው አቻ ነው ባይዘዌ ማለት ነው። ባየር ሊቨርኩሰን ከዛሬዋ ጨዋታ በኋላ በቃ ተመችታችሁኛል። የምሬ ነው የምላችሁ። እንደውም ቡንደስሊጋ የሊቨርኩሰን ደጋፊ ነኝ። ምን አይነት ሪስፔክትፉል የሆኑ ተጋጣሚ ናቸው። በማዘን ምት ማለት ነው ጎል አስቆጥረውብን የሊቨርኩሰን አሰልጣኝ ኒኮላስ ዮቨር ጋር ነው ሄዶ በቃ ሰላም ያለው ሄዶ ጨበጠው ማለት ነው። ግን እዛ ጋር ምንድን ነው ማየት ያለ መሰለህ? እኔ ማንንም አልሰማም ኮርና ምናምን አልሰማም እያለው ነው አሰልጣኙ። አንዴ እስኪ ዛሬ ማለት ሁላችንም ለኖኒ ማዱዌኬ ይቺ ራፐር በቃ ትችላለች። እናቴ ነው የምላችሁ። በቃ ማዱዌኬ ገባ፣ ጨዋታውን ለወጠው። ሚኬል አርቴታ የሚገርም ውሳኔ ነው የወሰነው። በቃ የሚገርም ውሳኔ እንኳን ማለት ሳካን ቀየሩ። ምክንያት ጥሩ አልነበረችም፣ ሳካዬ ጥሩ አልነበረችም ዛሬ። ኖኒ ማዱዌኬ ገባ፣ አተራመሰ፣ ብዙ እድሎችን ፈጠረ። ኮርና ጠሩብን ነበሩላ የሚገራረሙ ድሎችን ፈጠረ። ፔናልቲ አስገኘልን። የሚገርም ብድር ይበል። በቃ ቆፍጣናው ኮራ ጀነን ያለው ክለባችን ማለት አሁንም በቻምፒዮንስ ሊጉ የሚረታው በቃ ክለብ አጥቷል። በቃ በጣም የተንቆሻቆሸ ጨዋታ ተጫውተን ራሱ ከባድ የስቴዲየም ድባብ አላቸው ከሚባሉ ሊጎች ጋር ተጫውተን ራሱ ማለት ነው አንሸነፍም። አርሰናል አሁንም 17 ጨዋታ 16 ዊን 1 ድሮ ብቻ በቻምፒዮንስ ሊጉ እንለያለን። እናሲዝ እየጨፈሩ ይመጣሉ የአርሰናል ደጋፊዎች በዚህ ጨዋታ። አዎ መጨፈር አለባቸው።
አቻ ይዞ መሄድ በሰው ሜዳ መጥቶ በጣም ቆንጅዬ ነገር ነው። ግን እነሱ እንደሚሉት እና ይሄ በጣም ቀላል መንገድ እኮ ነው መንገዱን አያችሁት ምናምን እንደሚሉት እናም ደግሞ ትናንትና በባርሴሎና ሙድ ይዘዋል ጭራሽ ማለት ኒውካስል እንዴታቸው ወጣሻል ምናምን ሁላ ብለውታል ማለት ነው። ይኸው በባየር ሊቨርኩሰን መንገዱ በጣም ክፍት ነው። ፋይናሊ ደንደረስን ቦዶ ግሊምት በዛ ምናምን ዳኛ እንደውም ሰጥቶሻል ፔናልቲ አቻ ወጥተሽ ሂደሻል። በሜዳ ሁሉ በደንብ የሚያሰጋ ቡድን ነው ባየር ሊቨርኩሰን። ኢቭን ባየር ሊቨርኩሰንን ስታልፍ አደጋ እየጨመረ ነው የሚሄድ። ሂጅ ቻምፒዮንስ ሊጉን ሳም ማታውቀውን ቻምፒዮንስ ሊግ እንደምታውቀው ሆነ እንዴት እንደሚሳም ልታስረዳን ትመጣለህ። አታውቀውም እኮ አይ የቻምፒዮንስ ሊግ ምሽት ይሄ 1-0 መሸነፍ ነበረብን። ሴት ፒስ ጌን ኦሌ ማለት ነበረብን። መልካም አዳር። አንቺ ወያላ ፕሪሚየር ሊግ ላይ ለመርሽውን ቻምፒዮንስ ሊግ ላይ መጣሽ። ለዳኛ መክፈል ነው በቃ ሁላ ስራችሁ። አሁን ይሄ ፔናልቲ በየት ሀገር ነው ፔናልቲ የሚባለው? እንዲህ ዳይቭ እኮ ነው ያደረገው ተንሳፎ ማለት ነው። ኧረ አርሰናል ኧረ ቆፍጠን በሉ። እኔ እኮ እግዚአብሔር አሰደባችሁን። አሁን ይሄ ነው የፕሪሚየር ሊጉ መሪ ቢባል አሁን የጀርመኖች ምን ይሉናል ማለት ነው? አስቡት እስቲ። እነዚህ ተልከስክሰው ሁሌ እሱንም አቻ ነው የወጣው። ኧረ በስመ አብ ሬ ክለብ እኮ በቃ እኔ አይችሉም፣ ግን ደግሞ ሁሌ ነጥብ አይጥሉም። ግራ እኮ ነው የገባው ቲም እኮ ነው ቅጥቅጥ ነው የተደረገው። ባይዘው እኔ ነግሬያቸዋለሁ። አርሰናል ደጋፊ ቻምፒዮንስ ሊግ ሜንታሊቲ ስለማያውቅ በሊቨርኩሰን ራሱ ሊወድቅ ይችላል። ግን ይሄ በታምር እኔ በየትኛው ነገር ታሲዛለ ፔናልቲ አይደለም፣ ግን ለአርሰናል ሲሆን ፔናልቲ ነው። ምክንያቱም አርሰናል በብቃት መቼም አችልም። ግን ፕሪሚየር ሊግ ላይ ለመርሽውን እዚህ ያመጣሽው ኤኒዌይ አቻን የወጣችው ሜዳው ላይ ልታሸንፍ ትችላለች አይታወቅም። ግን በተአምር ፔናልቲ አይደለም። እኔ በፈለጋችሁ ተይዛለሁ ፔናልቲ አይደለም። ሚኬል አርቴታው አርሰናል ከባየር ሊቨርኩሰን ጋር አንድ እኩል ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል እጅግ በጣም ተቸግሮ ወይም ደካማ ፐርፎርማንስ ነው ያሳየው። ዛሬ በቃ ፈልጎት አይመስለኝም። ምክንያቱም አሁን ቢፈልገው እንኳን ማድረግ አልቻለም። ቅያሬዎች ሲያደርግ እንኳን ማጥቃት አልቻለም። ጎል ሲቆጠርበት ይበልጥ አግሬሲቭ ይሆናል ብዬ አስቤ ነበርና በእርግጥ ኤምሬትስ ላይ ስላለን እዛን እንጨርሰዋለን ምናምን ብሎ አስቦ ይሆናል። ግን ዛሬ ነበረ ሚኬል አርቴታ ይሄን ጨዋታ መጨረስ የነበረበት። ባየር ሊቨርኩሰኖችን እዚህ ላይ ብዙ ጎል አስቆጥሮ ቀጣዩ በሜዳቸው ሲመጣ ስኳዱን እየቀያየረ ይጠቀም ነበር። ምክንያቱም ከ3 ቀን ነው ከ4 ቀን በኋላ ደግሞ ሲቲ ጋር የዋንጫ ጨዋታ አለበት። እዚህ ጋር ጨዋታውን ጨርሶ ነበር መሄድ የነበረበት። ጎል ከተቆጠረበት በኋላ እንኳን ሪአክት ማድረግ አልቻሉም። ሳካም እንደተጠበቀው በርግጥ ሁሉም ናቸው ዛሬ ጥሩ አልነበሩምና መርጦት አይመስለኝም። ግን ባየር ሊቨርኩሰኖች ባለቀ ሰዓት ዋጋ አስከፍሏቸው ፔናልቲ ያው ሃቨርት በቀድሞ ቡድን ላይ ጎል አስቆጥሯል። ማዱኬም ነው ደግሞ ፔናልቲውን ያስገኘውና የአርቴታ ቅያሬዎች የተሳካ ይመስላል። ግን ከዚህ የተሻለ ማድረግ ነበረበት አርሰናል። ባየር ሊቨርኩሰን ያላቸውን ምክንያቱም የሚጫወቱት ከአርሰናል ጋር ነው፣ ከትልቅ ክለብ ጋር ነው። እንደውም ጎበዞች ናቸው ብዬ አስባለሁ። ለእነሱ ነው አሁን ዛሬ እንደውም የሚጨበጨበው ብዬ አስባለሁ። ግን የከፋ አይደለም ለአርሰናል። ያም ቢሆን ከዚህ የተሻለ ነገር ማድረግ ነበረበት። የከፋ ግን አይደለም። ምክንያቱም ኤምሬትስ ላይ የተሻለ ነገር ያስመዘገባ ብዬ አስባለሁ። ለማንኛውም እስቲ እናንተ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ እንግሊዝን እኛ ነው የምናኩራት የምናስከብራት አላላችሁም? እኛ እኮ ቀላል ምድብ የደረሳችሁ መስሎን እንዴ! እኔ እግዚአብሔርን ይህንን ጨዋታ አርሰናል 3-0 ምናምን በቃ ያሸንፋል ብዬ በጭንቀት አንዳቻ። ሊቨርኩሰኖች ግን ምን አይነት እግር ኳስን ያሳዩን! በእውነት ቃላት የለኝም። ከምር ነው የምላችሁ። ለአርሰናልማ እድሜ ማዱኬ ተቀይሮ ገብቶ በቃ የሆነ ተጽዕኖ ፈጠረ። ፔናልቲ ሃቨርት ተቀይሮ ገብቶ ነበር፣ ጎል አስቆጠረው። ይመቸው። ለማንኛውም አቻ መጥፎ ውጤት አይደለም። ያው ኤምሬት ላይ ትገሉታላችሁ ይህን ጨዋታ። ግን እኛንን እንግሊዝ የምናስኮራው ምናኮራው ምናምን ብዙ ተብሎ ነበር። ይሄ ነው። ለማንኛውም እንግዲህ አርሰናል ከሊቨርኩሰን ያደረጉት ጨዋታ በአንዳቸው ውጤት ተጠናቋል ማለት ነው። ለማንኛውም ግን ቀደም አትበሉ። የማዕዘን ምት መምታት የተከለከለ ነው ያሉት ባየር ሊቨርኩሰኖች መድፈኞቹ አርሰናሎችን በአውሮፓ ሻምፒዮንስ ሊግ 16 ዙር የመጀመሪያ ዙር ጨዋታ ጀርመን ላይ አስተናግዶ ከማዕዘን ምት ጎል አስቆጥረው 1-1 ተለያይቷል። በዚህ ጨዋታ ላይ ባየር ሊቨርኩሰኖች በመጀመሪያው አጋማሽ ተጠናቆ ሁለተኛው አጋማሽ እንደተጀመረ 46ኛው ደቂቃ ላይ በኤንሪክ አማካኝነት ከማዕዘን ምት የመጣች ኳስ አስቆጥረው ቀዳሚ መሆን ችሎ ነበር። ያን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር። ነገር ግን የጨዋታው የመጨረሻ ደቂቃዎች ላይ ማዱኬ ተቀይሮ በመግባት ጥፋት ሰርቶበት ፔናልቲ ቦክስ ውስጥ የተገኘውን ፔናልቲ የቀድሞ ክለቡ ላይ ካይ ሃቨርትዝ ወደ ጎልነት በመቀየር ውጤቱ እንግዲህ በአቻ ተጠናቋል ማለት ነው። መድፈኞቹ አርሰናሎች መልካም የሚባል ውጤት ከጀርመን ይዘው ወደ ኤሚሬትስ መመለስ ችለዋል ማለት ነው። በዚህ ጨዋታ ላይ ባየር ሊቨርኩሰኖች የተለያዩ አደገኛ የሚባሉ የካውንተር አታክ አጋጣሚዎችን ለመፍጠር ሲሞክሩ ነበር። አርሰናል ሞር ጥንቃቄን ወስዶ ነበረ ሲጫወት የነበረው። ጎል ከተቆጠረበት በኋላ
በጣም ጥንቃቄን ወስዶ ነበር ሲጫወቱ የነበረው በትዕግስት ነበር ለማጥቃት ሲሞክሩ የነበረው ማለት ነው። ታዲያ ልፋታቸውን ውጤት አፍርቶላቸው እንግዲህ በካይ ሃቨርትዝ አማካኝነት ያቻነት ጎል አስቆጥረው ጨዋታ 1-1 ሊጠናቀቅ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ በማዱኬ አርሊ ነበር ተቀይሮ የወጣው። የምናውቀውን ሳካ እየተመለከትን ነው ብሎ ለመናገር በጣም አስቸጋሪ ነው። ከሃምስትሪንግ ጉዳቱ በኋላ የምናውቀውን አይነት ሳካ ፔሶቹን እየተመለከተን አይደለም። ድሪብሊንጎቹ እንደቀድሞ አልነበሩም። ኢቭን ኮንፊደንሱ ራሱ እንደነበረው ነበረ ለማለት በጣም አስቸጋሪ ነው። አሁን ላይ በጣም እሱን ከምንጠብቅበት ደረጃ ዝቅ ያለ ፐርፎርማንሶችን ነው በተለያዩ ጨዋታዎች ላይ ያስመለከተን የሚገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ቡካዮ ሳካስ ምን ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ነገሩሽሞ የሚዜና የጭንቀት ዋን ፒስ ስማ፣ እኔ የቋጠርኩት ተፈቶ አያውቅም። ነግሬያለሁ። አንተ እንግሊዝ ላይ ወንበዴ ልትሆን ትችላለህ። እዚህ የማታውቀው ሊግ ላይ ግን ቻምፒየንስ ሊግ ላይ ወንበዴ ልትሆን አትችልም። የኔ ቋጠሮ መቼም ነው የማይፈተው። ኤምሬትስ ላይ ደግሞ ማለት ነው እላይ ላይ ነው የሚያሸና። ይህንን ቃል እንዳትረሳው ያዘው። እላይ ላይ ነው የሚያሸና የኔ ባየር ሊቨርኩሰን። 90 ደቂቃውን ላየ ሰው አቻ መውጣታችን በጣም ጸዴ ነው። ሳንሸነፍ መውጣታችን በጣም ጸዴ ነው። አይ ዶንት ኖ ምን ሀፕን እያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው። ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም። በቃ እንደ ሳካ ሙድ ያዘብን ሰው የለም። ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጨቅ ያለው ሳካ ነው። ያው ማርቲኔሊ ሻምፒየንስ ሊግ ይሆናል ብለን ታገስ ነው፣ ግን ምንም ቻልካ አይደለንም። ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበረ። ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒየንስ ሊጉንም ተጨንቀን እንትን ልንል ነው። ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ አቻ መውጣታችን በጣም ፒስ ነው። ይመቸን። በኮርናና በሴት ፒስ ቻምፒየንስ ሊግ ሊባል ይሁን ብለን ነው ፕሪሚየር ሊጉንም እንድትመሩ ያደረግነው። ይሁን ብለን ነው። ምንም ክሬዲቢሊቲ የለም። ምንም አባቴ እንዴ ተከላከሉ። ከዛ ውጪ እነሱ ስህተት የሚሰሩ ከሆነ አለኛ ስህተት የሚሰሩ ከሆነ ጎል እናገባለን። ለዛ ነው ፔናልቲ የተፈጠረው ራሱ ኬት አባሪ የመጣው ማድዋቂ ኬት አባሪ የመጣው አተ አልኮ ነበር እኮ ኤኒዌይስ በኮራ አይበላም። ፕሪሚየር ሊጉን ይሁን ብለን ነው እስካሁን እየመራችሁ ያላችሁት እንጂ የሚሆን ነገር አይደለም። የሚሆን ነገር አልበሲት ሲጀመር እኔ ስገጥሙ ነው የምታሸንፉት። አሁን ደግሞ ኮሜንት ላይ እየገባ ያንን 5-0 ምናምን ለጥፍ አችሉም ቻምፒየንስ ሊግ ቴብል መብራት አይደለም እኮ አሁን እክም ያለ ቲም ማለት ነው። አዌይ ነው ምናምን። እሺ ኤሜሬትስ ላይ ምን ይሆናል ግን በኮርና አይበላ አይሰራም ቻምፒየንስ ሊግ ላይ። ፍሬን ይዘ ምንም ብቋጥር ይሄ አርሰናል ነው። ዞር በል ወዲያ በል በእናትህ። ዛሬ ቦስ ሚኬል አርቴታ ትልቅ ክሬዲት አባቴ፣ ትልቅ ክሬዲት። በቃ ሳካ አልቻለም፣ አስወጥቶ ማዱኬን አስገባ። የፈጠረውን ተጽዕኖ አይተኸዋል። በሱ ነው ፔናልቲውን ያገኘ ነው። ኤሚሬትስ ላይ እንገናኝ ባየር ሊቨርኩሰን። አስቀይምሻለሁ ነው የምልሽ፣ አስቀይምሻለሁ። ለማንኛውም የአርሴ ፋሚሊ እንኳን ደስ አላችሁ፣ ይመቻችሁ። በባይ አሬና በጀርመን ምድር አርሰናል ከሊቨርኩሰን ላይ 1 ነጥብ ቀምቶ ወደ ለንደን ተመልሷል። ምንም እንኳ ተመጣጣኝ ጨዋታ ብንመለከትም ሊቨርኩሰኖች ከተገመቱት በላይ ሆነው ተገኝተዋል። ቀድመው ባስቆጠሩት ግብ 1-0 እየመሩ ቢቆዩም በ88ኛው ደቂቃ ያሳደጉት ልጃቸው ካይ ሃቨርትዝ በፍጹም ቅጣት ምት መረባቸውን ወዝውዞታል። የመልሱ ጨዋታ ከ1 ሳምንት በኋላ በኤሚሬትስ ስታዲየም ይሆናል። ታዲያ ያኔ ማን ወደ ቀጣይ ዙር የሚያልፍ ይመስላችኋል? ግምታችሁን አስቀምጡልኝ። መልካም ጊዜ። አሰልጣኝ ሚኬል አርቴታ ተነጋግሮ ደሙዝ መቀነስ አለበት። ያራዳ ልጆች ምንም ጥያቄ የለውም። ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ። ሜዳ ውስጥ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው ማለት ያራዳ ልጅ። ምንም ግራ የሚያጋቡ ናቸው። ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው። በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው። ሌላ ነገር የለውም። ያራዳ ልጅ ያለምንም ጥያቄ ነው ማጫወተ ማለት ነው። ሊቨርኩሰኖች እንደውም ታግለው ነበረ። ባለቀ ሰዓት ካይ ሃቨርትዝ እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው። እሷ ማጠያያቂ ነች ያራዳ ልጆች። ነገር ግን ወደ ኤሚሬትስ ጨዋታውን መውሰዱ ለሚኬል አርቴታ ሰራዊት ትልቁ ትርፍ እሱ ነው። ከዛ ውጪ ብዙ ተጫዋቾች በደፍተር እየተመዘገበ ሊቀነስባቸው ይገባል ደሞዛቸውን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። አዳዲስ ሰዎች ፎሎ ማድረግ እንዳረሱ። ይመቻችሁ። አታላይ ነው ማዱኬ፣ አታላይ ነው ማዱኬ፣ አታላይ ነው። ሐራምቦል ኤፍሲ ባካቲታ ገን ይልሃል አባቴ። ዛሬ ፔናልቲው ማዱኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም። ገባርለ
እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ፣ ከቻላችሁ አንድ አግቡ፣ ከቻላችሁ ሁለት አግቡ። ገባህ አይደለ? አንድ ሊገባብን ይችላል። ኦፍ ኮርስ አንድ ገባብን፣ አንድ አገባን፣ አንድ ኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ ሐራም ፉትቦል ገባ ጠላትን የሚያቃጥል አንተ ምን አባ ነው የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው። በሜዳችን ጠብቅ ገባ አይደለ? መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል። ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም። እውነታውን ይወራ ከተባለ ማለት ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ። ትላንት ላይናፕ ሰራ ተናግሬያለሁ። ገባ የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ አያቃጥልህ፣ ማትጠብቀው ነገር ነው የሚያቃጥልህ። ተረዳኝ አይደለ? ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም። በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመችህ ማን ይሳካለት ማለት ነው እኮ መሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው የምልህ ፓፖቴ። ገባ አይደለ? ምን ሆነ ነው በዛብኝ እንደውም ትንሽ ይቀነስ ግን ይሄ አይቀንሰውም። አራት ይቅማል። ኔክስት ዊክ ጠብቅ ምን አለ በለኝ። አሁን ኤቨርተን ነው ፎከሳችን። ዛሬ ትሬኒንግ ነው የሰራ ነው ለኤቨርተን አሪፍ ትሬኒንግ ሰርተናል። ያየናቸው ነገሮች አሉ እናወራበታለን። አጀባላ እኔ የገጠመን ትግል በጣም ከባድ ነው ሀቢቢ። እኔ ለስንቱ ተጨንቄ ዘልቀዋለሁ ማለት ባለፈው ለዛች ለዋይፋይ ፓስዋርድ ቲም እንደዛ ስንሆን ቆየን። ጭራሽ ዛሬ ለጠፈውን እኮ ነበር አበቃቅተን ገለውናል እኮ ማዱኬ ጀግና ሀቢቢ በቃ ነፍስ ነው የዘራሽብና አይ ዶንት ኖ እኔ እኮ ከባድ እኮ ነው ተው ምላችሁ ይሄን 4 ዋንጫ ምላችሁ አርሰናል መቼ ፐርፎርም እንደሚያደርግ አናውቅምና እኔ ኢቨርተንን ነበር ሳስብ ነበር ከዚህኛው ጨዋታ የበለጠ ስጨነቅ ነበር ለኢቨርተኑ ነበርና ጭራሽ ዱብዳ መጣብን። በጣም አሪፍ እኔ ትልቅ ፖይንት ነው ብዬ ነው የማስበው ሀቢቢ። የማይገባን ውጤት ነው ይዘን የመጣ ነው። ስፔሻሊ ፈርስት ሃፍ የቡካዮ ሳካ ፐርፎርማንስ ሽት ማለት ነው። ሌሎችም ተጫዋቾች እንዳሉ ሆኖ ማኖደን ቅያሬዎች ብቻ አሪፍ ነው ወገን አሪፍ ነው እሺ። እና እስኪ ደግሞ ቅዳሜ ሌላ ጃኢበተል ቁድራ የሆነ ጨዋታ ይጠብቀናል። ኢቨርተን በዛ ላይ ኮርናቸው አዛ ነው። እስኪ በሉ ይመቻችሁ። ወንጃላ ተረፋችሁ ዛሬ እግዚአብሔርን ቀሽም በቃ የመጨረሻ ቀሽም ቲም ነው ያላችሁ ማለት ነው። ሲጀመር አሰዳቢ በየሄዳችሁበት ቲም ሙድ የሚይዝባችሁ ኖ ኮርነር አለውድ በቃ ፓራሳይት የኮርና ጥገኛ ኮርና ካላገኛችሁ የለም ለኮርና ዝተውባችሁ የሚገርም ኮርና ያገቡባችሁ ኦን ታርጌት የለ ምን የለ በሁለት ጨዋታ 3 ኦን ታርጌት በእርግጠኝነት ከዛ በላይ አላረጋችሁ። አንዱ ፔናልቲ አንደኛው በረኛው ተሳስቶ ያገባችሁት በዚህ ቲም የት ሀገር ነው ዋንጫ ብትበሉ እንኳን ዋንጫው ያቀራችኋል ነው የምላችሁና ይኸውልህ ይሄ የ1-0 የአቻ ምናምን አይደለም ያየነው ጨዋታ ይኸውልህ ባለፈው ጨዋታ ተቀጥቅጣችኋል። በአሁኑም እንደዚሁ ምንም ማይሆን ጨዋታ ነው። እግራችሁ ዝሏል በዛ ላይ ማለት ነው። አሁን ቀጣይ ደግሞ ይኸውልህ ድቅድቅ ጨለማ ነው ከፊታችሁ ያለው ብትፈራ ብትሰጋ ነው የሚሻለው። አሁን ቅዳሜ ነው እሑድ ከኤቨርተን አለ እግራችሁ ዝሏል። አሁን ሽባው ናችሁ ነው የምትሄዱት። ሮብ ደግሞ ከሊቨርኩሰን አለ በእርግጠኝነት ወይ ከኤቨርተን ወይ ከሊቨርኩሰን ትጥላላችሁ ነጥብ ወይ ቻምፒዮንስ ሊግ ትወድቃለ ወይ ፕሪሚየር ሊግን ትጥላለ ማለት ነው። ከዛ ደግሞ ቅዳሜ ወይ እሑድ ደግሞ ካራቦ ካፕ ፋይናል ከማን ጋር ከሲቲ ጋር በአንድ ሳምንት ውስጥ በ10 ቀን ውስጥ ማለት ነው 3 ነው 4 ጨዋታ ነው የምትጫወቱት። ይሄ ደግሞ እዚህ ጋር ነበርን አምናም ካቻምናም እንደዚህ ነው የነበረው። እስከዚህ ሰዓት ጨፍረሻል። አሁን የመከራሽ ጊዜ እየጀመረ ነው። ቆጥረ መከራህን ትረከባለህ ማለት ነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለሁሉም አድርሱልኝ። አንቺ አድክም ሆንሽ ክለብ እንደዚህ ገዳም ሆንሽ ግን ከመች ጀምሮ ነው? ገድሽ እንደዚህ ማማር የጀመረው ከመች ጀምሮ ነው? አንቺ ጋሽ በድሉ መች ነው ሆንሽው? እንዲህ ማንም ርቦት በወደቀና በተዝለፈለፈ ፔናልቲ አንቺ የነካሽው አይደለም እኮ የዞርሽበት አካባቢ እኮ አይባረክ የተባልሽ ክለብ ነበርሽ እኮ። መች ነው ግን እንደዚህ እድለኛ ገዳም ሆንሽው? አሁንም ቀለብሳለሁ ምናምን እንዳት ይሄ ፈሪ ቦምባቆን አሰልጣኝሽ እስካለ ድረስ መከላከል ነው የምትይው። እንተዋወቃታለን። ወይኔ ጀሞ ተበላን ዛሬ ተበላን ባለቀ ሰዓት። ዳኛው ግን ይሁና። አሁን የአርሰናል ነው የአውሮፓ ሻምፒዮንስ ሊግ ዋንጫን ይበላል የሚባለው። ወንድሜ ቀሉን ተውና አርሰናል ከፊት ለፊቱ ስንት የዓለም ዋንጫ ፍጻሜ ጨዋታዎች አሉበት። ለምን ሲባል ነው የሚሮራውጠው? ለምን ሲባል ነው ጉልበት የሚያወጣው? ኳስ አርሰናልን አታዘውም። አርሰናል ነው ኳስን የሚያዛት። እንዴት አድርጎ ሲፈልግ ከኮርና፣ እንዴት አድርጎ ሲፈልግ በረዶ ኦና ሆኖ ይጫወታል። ሲፈልግ ያክለፈልፋል። ጉሮሮክ ድርቅ ብሎ ውሃ እስከሚጠማህ ድረስ ሲፈልግ በኦፕን ፕሌይ ያገባባል። ሲፈልግ ፔናልቲ። ሳካ ትንሽ ደከመ እንዴ? ስኳድ እኮ ሲድረስ ማዱኬ ይገባል።
ፔናልቲ። ይሄ እኮ ነው የሚፈልገው። የመልሱን ጨዋታ ቀላል ያድርግለት ነው የሚባለው ሊቨርኩሰን። አርሰናል ሁለገብ ሁሉን ነገር ማሟላት የሚችል ቡድን ዘንድሮ አርሰናል የሚያቆመው ያለ አይመስለኝም። አርሰናላቸው ወጥቶ ብናደርም ማለት የተቃራኒ ክለብ ደጋፊ ሲናደዱ አየውና ተጽናናውኝ። የምር ሊቨርኩሰን ላይ ማለት ግፍ ነው የሰራው ዛሬ። የምር የእንግሊዙ ባርሴሎና ነው የሆነባቸው። ባለ እደጋ ግፍ ሰርተን ይወጣውና መሻፍ ነበርም በጨዋታ። የምር አርሰናል ምን አይነት ፐርፎርማንስ ነው ያሳየው? የምር በቃ የደከመ ማለት የምር ያመቱ የደከመ ፐርፎርማንስ እና ሳካ የሚባል ሰውዬ ምን ሲያደርግ እንደነበር አላውቅም። የምር 60 ደቂቃ የሚገባው ሰው አልነበር እሱ። ሰከንድ አፍ ላይ በቃ መግባት አልነበረበትም ከነማ እና ብዙ ተጫዋቾች በቃ አቋማቸው ወሩ ነበር ጨዋታ። ቀጣይ ሊቨርኩሰን ኤምሬት ላይ ለጥፈን ወደ ቀጣይ ዙር እናልፋለን ብዬ አስባለሁ። የኔ ሐሳብ ነው። ፋሚሊ ሼር አድርጉት እስኪ፣ አካውንታችሁ የተመታ ነው። በደንብ ሼር አድርጉ፣ ለቋጣሪዎች አድርሱላቸው እስኪ። አንዳቸው ተጠናቋል። ባየር ሊቨርኩሰን ከአርሰናል ያደረጉት ጨዋታ ከግማሽ በኋላ ማለት ነው ሰከንድ አፍ ከግማሽ በኋላ ለአርሰናል መቋጠር ጀመርኩኝ። ሀሳቤን ቀይሬ ማለት ነው። ለምን አትሉኝም? ባየር ሊቨርኩሰን የተባለ ቡድን ደደብ ጥንብ ስለሆነ ማለት ነው። ጨዋታው ላይ 1-0 ከመሩ በኋላ እኔ እኮ ቦዶ ግሊምት ብትለው ወይ ማንም ብትለው በሜዳው ለምን ከማንም ጋር አይጮትም? ለማግባት ይጮታል። ገብቷል አይደለ? 1-0 ሆነ 2-0 ለመጨመር ነው የሚጮተው። እነዚህ 1-0 ሲያደርጉ ሰከንድ ሊግ እንዳለ ረስተዋል መሰለኝ። ሲመስለኝ ሰከንድ ሊግ እንዳለ አያውቁም፣ ኤምሬትስ ላይ እንደሚጮቱ ማለት ነው። 1-0 መርተው አስጠብቀው ከወጡ ወደ ቀጣይ ዙር ታልፋላችሁ ተብለው እንግዲህ ወይ ተነግሯቸው ይሁን አላውቅም። ሁለተኛ ጎል የማግባት እድል ስንቴ ካውንተር ሄደው እኛ የሰፈር ቲም ተሰባስቦ የሚጠቀምበትን ኳስ ሲያባክኑ ነበረ። ዋጋ አስከፈላቸው ባለቀ ሰዓት። እንደዚህ አይነት ሶፍት የሆነ ፔናልቲ ደግሞ አይቼ አላውቅም በህይወቴ። ማቴስ ኑኔዝ ያኔ ከሊቨርፑል አሊሰን እንደዛ ወጥቶ ገልብጦ ጥሎት አያሰጥም። ለእናንተ ሲሆን ግን ተነካ ያሰጣል። ለማንኛውም ሴት ፒስ ፔናልቲ ኦንጎል ኤፍሲ አሁንም ከኦፕን ፕሌይ ማግባት እንደማይችል አይተናል። ሌላኛው ምንድነው ቡካዮ ሳካ በዚህ ሰዓት እኔ ዲፌንደር በሆን አያልፈኝም በዚህ ሰዓት ማለት ነው። ማዱዌኬ በጣም እሱ መግባት ያለበት ተጫዋች ነው። ሳካ ቁጭ ብሎ ማለት ነው አቋሙ ወርዷል ለጊዜው ሳካ። ይሄ ጥንብ ቲም ግን ኤሚሬትስ ላይ ለጥለጣቸው 4-0 ምናምን እንድታልፉ ነው የምፈልገው። ለዚህ ቲም መቋጠሪያ 1-0 ሲያደርግ ወደ ኋላ ፈግፍጉም ለሚጮት ሲ ቲም ሰዎች አርሰናል ተቸግሮ እንግዲህ አቻ ውጤት ይዞ መጥቷል ከጀርመን ከባየር ሊቨርኩሰን ጋር የሻምፒየንስ ሊግ ጨዋታ አሁን ነበረው። ራውንድ ኦፍ 16 አንድ እኩል ወጥቷል። 89 ነው አርሰናል አቻውን። ሁላችሁም ይሄን ቪዲዮ ለጓደኞቻችሁ ላኩላችሁ። ፎሎ ማድረግ እንዳይረሳ። አዲስ አካውንት ነው ይሄ። አርሰናል በዚህ ዓመት ለመጀመሪያ ጊዜ ነው በሻምፒየንስ ሊጉ ሲመራ። እስካሁን ድረስ ያው እንደምታውቁት አርሰናል አልተሸነፈም ሻምፒየንስ ሊግ። እናም ያው ሰከንድ አፍ እንደገቡ ነው የገባበት። ወዲያው ሰከንድ አፍ እንደተጀመረ ተዘናጉ። የመጀመሪያው ተሞከረ፣ በረኛው ወጣው፣ ኮርና ወጣ። ከዛ በጣም የሚያስቀው ደግሞ ኮርና ነው የገባበት 46 ነው ደቂቃ። ምንም አልተጫወተም አርሰናል። በቃ እንደ አጋጣሚ ማዱዌኬ ገባ፣ አሪፍ ተንቀሳቀሰ ማዱዌኬ። ከዛ ፔናልቲ ያሰጠ እንጂ በቃ በጣም ደስ የማይል ጨዋታ ነው ከአርሰናል። ከዛ ያው ፔናልቲውን ሃቨርትዝ ተቀይሮ ገብቶ ነበር፣ እሷ ገባው። አንድ እኩል ተጠናቀቀ ጨዋታው። ግን ይሄ ውጤት ምንም የሚደብር ውጤት አይደለም፣ ምክንያቱም ያው ኤሚሬትስ ላይ ነው የሚያገኘው። ያው አርሰናል ደግሞ ኤሚሬትስ ላይ አሪፍ ነው። ከዛ በተጨማሪ ደግሞ አርቴታ ይዞት የገባው ደስ የማይል ፎርሜሽን ነው። ፎር ሳም ሪዝን የሆነ አፈግፍጎ ነው ብዙ ወደፊት እያጠቃለ ለምትጫወት ብቻ። አርሰናል እንዳልኳቸው አንዳቸው ወጥቷል። ፒኤስጂ ከቼልሲ፣ ማድሪድ ከሲቲ፣ ቦዶ ግሊምት ከስፖርቲንግ ሊዝበን ጋር አሁን የሚጀምር ይሆናል። ይሄን ጨዋታ አርሰናል ደጋፊዎች እንዴት ታያችሁት? እስኪ ሀሳባችሁን ኮሜንት ላይ ንገሩ። ማንም የአርሰናል ደጋፊ በዚህ ጨዋታ እውነት ሊኮራና ሊደሰት አይገባም። ከብር ምንም የማይገባን ውጤት ነው ያገኘ ነው። አቻ ራሱ እውነት የሆነ በቃ አሪፍ ውጤት ነው የምላችሁ። ሻምፒዮንስ ሊግ ፍጻሜ ገብተን እንዴት ነው በእንደዚህ ጨዋታ የምንዛለቀው? ጥፍጥፍ አድርገን እኮ ነበር ማሸነፍ የነበረብን። እንደውም ከምሬ ነው የምላችሁ። አቻ ጭራሽ ቻንስ ክሬት ማድረግ ያቅተናል እንዴ? እዚህ ምንድን ነው የምትሰራው? ጌኬርሽ ማኒስቶሽ እንዴት አግባ እንዴት ይጮት እንዴ? በሜዳችን እንቀለብሰዋለን ምናምን ልትሆን ትችላላችሁ የአርሰናል ደጋፊዎች፣ ግን በዚህ ሁኔታ አይዛለቅም። ከምሬ ነው የምላችሁ። ይህንን ቪዲዮ ማለት ነው በደንብ ኮፒ ሊንክ እንድታደርጉት ፈልጋለሁ። የአርሰናል ደጋፊዎች በደንብ ኮፒ ሊንክ አድርጉት። ኖኔ ማዱዌኬ ማመስገን ያለብን ይመስለናል። ዛሬ አርቴታን አንድ ያመሰገንኩበት ምክንያት ሳካ ሙድ እያዘብንም ነው። ሙድ እያዘው የምር ምን ሆኖ ነው እንደዚህ የደነዘዘው? እግዚአብሔር ምን ሆኖ ነው እንዴ? በፈጣኒ የምር የምናውቀው ሳካን እንዴ ምናምን እስክል ድረስ ግራ ገብቶ ይጭራል። ወረስት ፐርፎርማንስ የነበረው ዛሬ ከቲማችን ቡካዮ ሳካ ነው። ኤቭሪ ሞመንቶቹ በጣም ነበር የሚደብሩት ማለት ነውና ያን ነገር ብዙ ጊዜ ሳካ አንደር ፐርፎርም እያደረገ ነው። አርቴታ ራሱ ይታገዝ ነበር። ያን ነገር ቶሎ በጊዜ ባኑ ማዱዌኬ ማስገባቱ ለኛ ጠቅሞናል። አትሊስት ወደ ሜዳችን እዳይ ዘንድ አንሄድ አድርጎናል ማለት ነው። ይሄ ደግሞ በጣም ፖዚቲቭ ነገር ነው። በጣም ጸዴ ነው። ኖኔ ማዱዌኬ ከገባ በኋላ ኤቭሪ ሞመንቶቹ ኳስ ኢቨን ኮርና ያገኘነው ሁለት ኮርና እሱ ከገባ በኋላ ነው እንዳለ ኳሱ ጋር ሲደርስ የሆነ የሚታየን ነገር ነበርና ያ ነገር በጣም ጸዴ ነው። ማዱዌኬ ማመስገን መቻል አለብን። ፕላስ ደግሞ የምትንበጫበጩ የአንዳንድ ክለብ ደጋፊዎች ምናምን ነገር ማለት ዳኛ ምናምን እሰይ ደግ አደረገ ደስ ነው የሚለኝ እግዚአብሔርን። ለምን
እናንተ ሙር ርርድብን ስትሉ ማየት ያስደስተናል። እናንተን ስትቃጠሉ ማየት ያስደስተናል። እና ግብግብ ምናምን ነገር ስለምትሉ ያ ነገር ደግሞ እኛን ያስደስተናል ማለት ነው። አሁን እዚህ የማይገባም እሰይ እኛ መጠቀማችን ነው ዋናው ማለት ነው። ዋናው እኛ መጠቀማችን ጎል ማስቆጠራችን ነው። እና ማዱኬስ ጀምር ይችላል ቴክኒካሊ አወዳደቅ ነው ደቀው ሲቀጥል ተነክቷል እንደማያሰጥ እርግጠኛ አይደላችሁ። ግን መታችሁ እንደዚህ ነው ብቻ ስለ ክለባችሁ እያወራችሁ በፈጣሪ ስም እንዴ እኔ የምር የአርሰናል ቲክቶከር እየመሰላችሁ ነው አንዳንድ ሰዎች እንዴ። ፈርስታ ቪዲዮ ትሰራላችሁ ሲያልቅ ከኛ በላይ ቪዲዮ የምትሰሩት እናንተ ናችሁ እንዴ። ብሽሽቅ እንደዚህ ተሰግጦ ብሽሽቅ የለም እንዴ። ከሜን ክለባችሁ በላይ ስለ ብሽሽቅ እንዴት ቪዲዮ ይሰራል? እንደዚህ ደስ አይልም። አድቡ ለማለት ነው። በደንብ ኮፒ ሊንክ ሪፖስት አድርጉት። የአርሰናል ደጋፊዎች ኖኔ ማዱኬን ማድነቅ ያለብን ይመስለኛል። በአንድ ቃል ግለጹ ኮሜንት ሴክሽን ላይ። ይመቻችሁ። ከሞኒ ገነርስ